ላይ በህይወታችን በጣም ትልቅ ትርጉም የነበረው ፎቶ ነው። እኔም ለመጀመሪያ ጊዜ በህይወቴ ለመጀመሪያ ጊዜ ተንበርክኬ ሴት ልጅ ታገኛለሽ ብዬ ጠየቅኩበት። በየትኛውም አጋጣሚ ህይወቴ ውስጥ ገብቶ ህይወቴ ደስ ለመበጥበጥ ምናምን መጥፎ ደረጃ ለመሄድ ማለት ያለብኝን ነገር ብያታለሁ እና ከዛ በኋላ ግን እሷ ሳይቆርጥላት ቀርቶ እየመጣች አፈቅርሃለሁ ምናምን ብትለኝ እኔ ምንም ላደርጋት አልችልም። አታፍቅሩኝ አይባልም፣ አትወደድኝ አይደለም። እኔ አንድ በፈልገው ነገር እስካሁን ያብ ዘፍኖልኝ አያውቅም። ከፎቶቹ በላይ ያኔ እኮ ቀለበት አውሮሽ ወረሽ ጥለሻል አይደል እንዴ? ስንት ትልቅ ነገር ወስደናል። የሶስት ስጦታ ስለሆነ ነው የኔ ጉዳይ የኔ ኑሮ ካሁን በኋላ ያሳለፍኩት ህይወት ብዙ ነው ልንገርሽ። ጋየዋቸው ሁሉ አንቺ ትለያለሽ። ጋልካፌ ባይወጣ ሄለን የሆነ ሰዓት ታስታውስ ከሆነ ሰሞን አባራ እኛንን ጠርተንህ ነው ገባ ጠርተንህ ነው እኛ ወደዚህ ጉዳይ ያስገባን ለዛ ስለሆነ ስለከነከነን ነው እንጂ ያሳለፍኩት ህይወት ብዙ ነው ልንገርሽ። ጋየዋቸው ሁሉ አንቺ ትለያለሽ። ሰላም እንዴት ናችሁ የኛ ውድና ምርጥ ቤተሰቦች ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ሶሲ እንዴት ነሽ? እግዚአብሔር ይመስገን። እኔ ማደና አንቻለ እነሱ ነገራት ደህንነት እንዴት ናችሁ? ሰላም ነው? እኛ በጣም ደህና ነን። እናንተ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እኛ አለን። ትንሽ ድምጼ ምናምን እንትን ካለባችሁ ጉንፋን ምናምን አሞኝ ነውና ያው ግዴታ ይሄን ቪዲዮ መስራት ስላለብን ነው እየሰራን ያለ ነው። ደህና ናችሁ ወይ? ሰሞኑን በነበረው ነገር ምናምን አትላንት የተፈጠረው ነገር ማየታችኋል ምናምን ደስ ይላል ምናምን እና ለአንዳንድ አስተያየታችሁና በነሄሉም ጉዳይ ምናምን ያለውን ነገር አንዳንድ ነገር ለማስተካከል ነው ዛሬ እዚህ የተገኘ ነው። በመጀመሪያ ወደ የሆነ ማለት አስገራሚ አስተያየቶች ነበሩ። እኔ ያው ብዙ ማነብሰው አልነበርኩም፣ ግን እስቲ ሰሞኑን ጫፍጫፉን እያየሁ ነበርና የስድብ መዓት ለእኔ አይገባኝም ነበር። አንቺ ምን ማለት አሁን እኔ ኦኬ እኔ ኖርማል ነው ከበፊት ጀምሮ ምናምን እንደዚህ እንትን ስለሚሉ እኔ ምንም አይመስለኝም። ግን አሁን አንቺ ምናምን ለሄሉ አብሮ አደጓነሽ ምናምን ብዙ ነገር አብራችሁ አሳልፋችኋል። እኔ አሁን የወንድ ጓደኛዋ በሆንም ሞር ብዙ ነገር ሼር የምታደርግሽ ላንቺ ነው እና እንደዛ ማለት ይሄ ባልዋልሽበት ሲያውሉሽ ምን ተሰማሽ? አው እንደ እውነቱ ይደብራል፣ ግን ደግሞ ችግር የለም። ምክንያቱም እዛ ጋር እነሱ ለሄለን አስበው ነው፣ እኛም ለሄለን አስበን ነው። እዛ ጋር የሚመለከቱት ኮመንት ላይ የሚጽፉትም ለሄለን አስበው ነው። እኛ በምን በኩል ለሄለን አሰብን ከተባለ እንዴት ነው እንግዲህ የትላንቱን ቪዲዮ አይታችኋል። በጣም ደስ ብሎናል እኔና ሉል በመጀመሪያ፣ ምክንያቱም እኛ የምንፈልገው ያንን ነው። ገባችሁ አይደለ? እኛ በቃ የምንፈልገው ያቺ ልጅ ከሄለን ህይወት እንድትወጣ ነው፣ ማለት ከያብ ህይወት እንድትወጣ ነው። ያብ ህይወት ውስጥ ካለች ሄለን ቀን በቀን መረበሿን አታቆምም። ምክንያቱም አሁንም ያልጨረስኩት ነገር አለ እየተመላለሰች ሄለን ጋር በመጣች ቁጥር የሚፈጠረው ነገር በጣም ደባሪ ነው የሚሆነው። ስለዚህ እኛ እያልን የነበረው ያብን ከዚች ልጅ ጋር ያለህን ነገር ጨርስ እያለው ነበረ። ያብ ደግሞ ጨርሻለሁ ይላል። ልጅስ ደግሞ እንደምታዩት ነው አልጨረስንም እያለች ነበረ። እኔ እንደዚህ አልጨረስኩም ከሱ ጋር እያለች ነበር። እግዚአብሔር ይመስገን በትላንትናው ቪዲዮ እንግዲህ ደግሜ ህይወት ላይ አልመጣም ብላ ሄዳለች። ያንን ስናይ እኛ በጣም ነው ደስ ያለን እውነት ለመናገር እና እኛም ፍላጎታችን ያ ነው። እኔና ሉል ፍላጎታችን ያ ነው እንጂ የሄለን ክፋት ማየት ወይም ደግሞ ሄለን ሁል ጊዜ ከሰው ተለይታ እንድትቀመጥ አንፈልግም እና በእሷም ህይወት ጣልቃ መግባት አንፈልግም። ግን ደግሞ እኛ አጠገቧ ሆነን ብዙ ነገሮችን እናያለን። እሷ በምታዝን ሰዓት፣ በምትደሰት ሰዓት እኔም ሉልም አለን ካጠገቧና ያ ነገር ደግሞ እንዳይፈጠር ስለፈለግን አስበሽበት ውስጥ ወስኝ እስከገባሽም ይሄ ሌላ ቦታ ያለውን ህይወት መጨረስ አለበት፣ ካልጨረሰ ነገም ተጎጂ ነሽ ብለን ነው እያሰብን የነበረውና
ያቺ ልጅም እንግዲህ ሴት ናት እዚህ ጋር አልጨረስኩም ምናምን ብላ እየመጣች ከሆነ ሄለን ህይወት በጣም መበጥበጡ አይቀርም። የሆነ ሰዓት ጸብ ይሆንና ከዛም እስከ መደባበር እስከ መሰለቻቸት ድረስ ይደርሳል። ብቻ ያን ነገር በማሰብ ነው እኛ ለሄለን አስበን እንደዛ ያደረግነው። ግን ደግሞ ቤተሰቦች ሊረዱን አልቻሉም። ምንድነው ቪዲዮ ብዙ ጊዜ ቪዲዮ ላይ እኔ አሁን በዚህ አጋጣሚ አንድ ነገር ልንገራችሁ። የሆነ ቪዲዮ የምታዩ ሰዎች ማለት ነው የሆነ በተቻላችሁ መጠን አገናዝቡ። ማለት የሚፈጠረው ነገር ይሄ ከምን አንግል ሆነ። ለምሳሌ የሆነ ቀን ሄለን ይሄን ልጅ አይነን ማየት አልፈልግም ብላ ስትል እኛ ለምንን እዚህ ቤት አመጣን እሷን ለምንን ነው አይደለ ልናገናኛቸው ይቻላል። ከዛ እኛ ምን ፈልገን እኛ የነሱን ግንኙነት እንዲቀጥል ባንፈልግ ለምን እናመጣዋለን እሱን ጨቅጭቃ። አንደኛ ነገር ይሄንን ያዙ። ሁለተኛ ነገር አሁን እሷን ምን ቀረን ብለን ነው ማለት ይብዛም የሚነስም ሁላችንም የራሳችን ህይወት አለን ምናምንና ለምን ብለን ነው እንደዚህ አይነት ነገሮች የምናደርገው። አንዳንዴ የሆነ አገናዝቡ። ያለፈውን የሾርት ሚሞሪ አትሆኑ። እዩ ያለፉት ቪዲዮዎችን እዩ። ከዚህ በፊት የነበረውን ነገር እያንዳንዱ ነገር እዩ። እየቸኮላችሁ እንትን ባትሉ ደስ ይለኛል። ከዛ ውጭ እኔ ምንድነው ማንም ሰው የፈለገ ቢሰድበኝ እኔ ምንም አይመስለኝ። ለምንድነው እኔ ሁሌም ቢሆን እውነታን ነው የሚይዘው። እውነታን ይዛለሁ ሁሌም ቢሆን ትክክለኛ ነው ብዬ ይሄ እንዴት ነው ያመንኩበት ነገር አደርጋለሁ። በቃ ያ ነገር እውነት ከሆነ ነው እንጂ የምገፋበት ባይዞ ከዚህ በኋላ እንድታውቁት ባህሪ እውነት ካልሆነ ድርቅ ልል አልችልም። እኔ ገባችሁ? እውነት ከሆነ ገባችሁ? አሁን ለምሳሌ ዛሬ ምንድነው በስምምነት ቪዲዮ የመጣሁበት ምክንያት እቺ ልጅ አልመጣም ብላ ሄደች። ከሄደች ኦኬ እኔ ምን እፈልጋለሁ? ይቀጥሉ እነዚህ ልጆች ደስ ይለኛል እኮ ሄለንም እኮ ቆም ነገር ብትይዝ ምናምን ደስ ይለኛል። ባትሄድ ኑሮ እንዲሁ ነበር የሚቀጥለው። ጨርስ ነው የኛ ፖይንታችን ጨርስ ነበር። እና ዛሬም ወደፊት የምነግራችሁ ነገር ምንድነው እውነታን ይዤ ነው። ገባችሁ? እኔ ሰው ምንም ቢለኝ ምንም አይመስለኝም። ፈጣሪ የልቦናችሁን ካወቀው እሱ ይበቃል ነው ፖይንት ዋን ነው። አንዳንዴ ላመናችሁበት ነገር እስከ ጥግ መሄድ አለባችሁ። እኔ ደግሞ ሆነ ሰው ነኝ ላመንኩበት ነገር እስከ ጥግ እሄዳለሁ። ያ ነገር እናንተ ደግሞ የየቀኑ ቪዲዮ ምናምን ያያችሁ ነው ጄጅ የምታረጉት ሰው ላይ የምትፈርዱትና በተቻላችሁ መጠን እንደዛ አይነት ሰው አትሁኑ። ያለፈውን ነገር አስታውሱ። ምንድነው እንዴት እንደዚህ ሊሆን ቻለ ምናምን በሉ። ገባችሁ? እኔ ሁሌም ቢሆን አሁን ነገም ሰው ናቸው የሆነ ነገር እኮ ሊገባ ይችላል። ዛሬ ቢስማሙ ነገው ነገር ሊገባ ይችላል። ሁሌም ቢሆን እኔ እውነትን ይዤ ነው። ሰው ምንም ቢለኝ ምንም አያገባኝም። አሁንም ቢሆን የምነግራችሁ ነገር ሌላው የሚቀጥለው ነገር የኛ ሀሳባችን የነበረው ነገር የሷ መሄድ ነበረ። እሷ ሄደች። ስለዚህ ዛሬ በሄለን ቤት የተገኘ ነው። ሜቢ በተወሰነ መንገድ አስደበረናቸው ከሆነ ያንን ነገር ይቅርታም ለመጠየቅና ከዚህ በኋላ ከዚህ ስናደርግ የነበረውን ነገር እንደማናደርግ ለመናገር እና ለነሱ እንትን ለማለት ነው በቪዲዮ የመጣንላችሁ ማለት ነው። ሌላ ማለት የምትፈልጊው ነገር አለ? በቃ ዋናው ነጥብ እሷ ያችልሽ ከህይወቷ በመውጣቷ እኛ ደስ ብሎናል። እኛ የምንፈልገው ያንን ነው። ደግማ እነሱ ህይወት ስር እንደማትመለስ ነግራን ሄደችውና አይታችኋል ቪዲዮ። ስለዚህ እኛ ደስ ብሎናል። እሱን ነው የምንፈልገው። ሌላ ነገር አንፈልግም። የእነሱ ሰላም ነው የምንፈልገው እንጂ የእነሱ መጣላት እነሱ አብረው እንዳይሆኑ እኛ አንፈልግም። ብቻ ያ ነገር ስለተፈጠረ የኛ ሀሳብ ከሷ ጋር ያለውን ነገር ስለጨረሰ በጣም ደስተኛ ነን። ለዛ ደግሞ አሁን ሄሉና ያ ቤት አይደሉም ውጪ ናቸውና ለምን አንድ ላይ ናቸው? ለምን ደስ የሚል ሁኔታ እንዲያሳልፉ አናደርጋቸውም በማለት እንግዲህ ያው እሷ ምግብም ሰርታለች ምናምን አሁን ትንሽ ቤቱን ምናምን እናስተካክልና እነሱ ያው እንደ ሰርፕራይዝ ነገር ለማድረግና ያው ይቅርታም ለማለት ከዚህ በኋላ እንደዚህ ነገርም እንደማይፈጠር በጥሩ ሁኔታ እንደምንቀጥል ለማውራት ነው። የሆነ ነገር እናሳያቸው። እዛ ጋር ያስቀመጥነው የሶሲ ስራ ነው አይደለም? አሳያቸው። እዚህ ጋር ያለውን ከዚህ በኋላ እቃዎቹን እናስተካክላለን። የት ነው ያገኘሽው ግን ነገር? የት ነው ያገኘሽው? ያው እሷ ካስቀመጠችበት ቦታ ነበረ። ከዛ አገኘሽ በአንበሳ። አዎ። ለማንኛውም እስኪ ላግዝሽ። እንደዚህ አድርገን ፎቶዋቸውን የበፊት ፎቶዋቸውን አስቀምጠናል። ከዚህ በኋላ ደግሞ ወይኔ ምናምን አድርገን ፏን እናደርጋለን እቃዎቹን
ወንድማችን እንደዚህ ያደርግልን ጠብቃቸው ነው ማለት ነው። ምን የሚሉ ይመስልሻል? በጣም ደስ እንደሚላችሁ ሄለና ነው ውጡልኝ ነው እንደዛማ አትልም። ለሷ ብለን እንዳደረግን ታውቃለች። ምንም እኔ አሁንም ቢሆን ክፋት እንዳልሰራው አውቃለሁ። ምክንያቱም እንደዛም ሆነ እንደዛ ማድረጌ ልክ ነኝ ብዬ ነው የማስበው። ምንም የማስተባብለው ነገር የለኝም እና ውጡ ምናምን ላለችውም ያው እሷ በራሷ ልክ ናት፣ እኔም በራሴ ልክ ነኝ እና አሁን እንደዚህ ቆንጆ አድርገን አዘጋጅተናል። ሲመጡ ደስ እንደሚላቸው አስባለሁ። ምክንያቱም ጭራሽ አጠብቅም ይሄን ታወጣለች ብላ እንደማታስብ አውቃለሁኝ። ይሄን ወይን አስተካክለን ምናምን ጭራሽ አትገምተውም። ብቻ እስቲ ይምጡና የሚሉትን ነገር አብረን ብናይ ይሻላል። ምግቡንም ላቅርብ ወይስ በኋላ ከመጡ በኋላ ይሻላል? በቃ ቤተሰብ አብረን እንጠብቃቸዋለን። እንግዲህ እየመጡ ነው። አብራችሁ ነው። እኔ የምለው ሶሲ አንቺን ግን ማን ነው እንደዚህ ሰርፕራይዝ የሚያደርግሽ? አንተ ያው ከሌላ ሰው ጋር ሰጣ እንደዚህ አይደል? ደግሞ ሶሲና ሉሊ ሊጣመሩ ብለዋል። ጣመር እንዴ? ምን ትላላችሁ በዚህ አጋጣሚ? አረኔ ካንቺ ጋር ነው ደምሰ እኔም ይከብደኛል። አንተ ጸባይ ባለ ትዳር ነኝ። ለማንኛውም ባለ ትዳር ነኝ። አታውቂ መች ነው ያገባኸው? ቢቆዩ መጡ በጣም እንትን እያልሽ ነው። ሃይ አይናችሁ እንዴት ያዛተብ ትነሳሽ? ሰርፕራይዝ ገባ አትደንግጡ። ከተደበቀበት ፈንቅሎ ወጣ ማለት ያስቀመጥሽበት ቦታ አውቄ ያልነበር ያኔ። ከዛ በኋላ እንዴት አገኘሽው? በኢየሱስ ደስ አላችሁ? እንዴት አስቀመጥሽው? እስኮ ማለት በቃ ጥሩ ትዝታ ነበረኝ። ሲቀጥል ደግሞ መቼስ ከእኛም ብለው ስጦታ ሰጥተውን አንስቼ አልወረወረው አልጥለው ነገር ሁሉ ነገር አልፎ ከዛ ሁሉ ነገር በኋላ ቁጭ ብለው አንቺ ግን አልሰማኩም። እንዴት አስቀመጥሽው ይሄን ያክል ጊዜ? ማለት በቃ ጥሩ ትዝታ አለን። ሲቀጥል ደግሞ ለእኛ ብለው ስጦታ ብዙ ሰው ሰጥቶን ነበረ። በዛ ላይ ደግሞ በቃ መጣል ምን ጥለዋለሁ። የሆነ ጊዜ ጥሩ ትዝታ ነበረ። መጣል አልቻልኩም። ከፎቶቹ በላይ ያኔ እኮ ቀለበት አውሮሽ ወረሽ ጥለሻል አይደል እንዴ? ስንት ትልቅ ነገር ነው። የሰው ስጦታ ስለሆነ ነው። በጣም ወድሽ ደሳለ እንዴ? በጣም ነው መሰግነው። ያልጠበቅኩም ጭራሽ እኔ አለ ጭራሽ አቃጥለሽዋል ይሁን ወይ ከቆሻሻ ጋር ጥለሽዋል ነው እንጂ ጭራሽ ይኖራል ብዬ አስቤ አላውቅም። እኔ ራሱ አልጠበቅኩም። እናንተ ምን አስባችሁ? እኛ እኮ ያዘጋጀነው። አመሰግናለሁ። እኛ አዘጋጀነው። ሄለን ትመሰግናለች። ያ ምንድን ነው? ደስ አለ ተናግራችኋለሁ ሰሞኑን። አይ ችግር የለም። በጣም ይከታተል እንግዲህ እንደዛ መሰለኝ ነበርበት። ችግር የለም። አመሰግናለሁ በጣም ግን ደስ ብላችኋል። አልጠበቃችሁም? ምንድነው ጉዱ? ምንድነው ይሄኛ ሲገርመን ጭራሽ ከህይወታችሁ በመውጣታችሁ የተነሳ በዛ ደስታ ነው ያን በማስመልከታ። ምክንያቱም እስኪ ይቀመጡና በደንብ እናወራበት አይሻልም? ያለውን ነገር ዲቴል እኛ ያው ሚሪንዳ ነው የምንጠጣው። አይ እንወጣለን። እንወጣለን ነው አንድ ላይ የምንጫወቱ። ምን አስባችሁ? እሺ እንዴት ናችሁ? የት እየዞራችሁ ነው? ምን ማንዞረው ቦታ አለ ብለህ ነው? ይሻላል። አሁንማ አልበቃን አለ እኮ ከተማው ራሱ። አዲስ አበባ ተባይዟችኋል። ያኛ የምንፈልገው ነገር ስለተደረገ ይሄ እነዚህ ፎቶዎች እንዴት እንደምወዳቸው ባይዘው ሁሉም የራሳቸው ማስታወሻ አላቸው። ያ ፎቶ በጣም ነው የምወደው። ይሄ ደግሞ ካስታወሳችሁ ቀለበቱ ነው። አንተስ ፎቶ በጣም ይሄ በህይወታችን በጣም ትልቅ ትርጉም የነበረው ፎቶ ነው። እኔም ለመጀመሪያ ጊዜ በህይወቴ ለመጀመሪያ ጊዜ ተመርክኬ ሴት ልጅ ታገኛለሽ ብዬ ጠየቅኩበት ቀን፣ ቤተሰቤንም ጓደኞቼንም ያስደሰትኩበት ቀን ነበር። ይህን ጊዜ መቼም አልረሳውም። ግን ከዛ ሁሉ ጊዜ በኋላ አንቺ ጋር ተቀምጦ ይኖራል ብዬ አስቤ አላውቅም አንዱም ቀን። እኛ እንደዚህ ለሽዋልሽን ጊዜ
ምናምን አልጠበኩም ዛሬ ለመናገር። እሺ አሁን ያው የፎቶ ነገር ይቆይና እኛ ሶሲ ሶን በራስ አስጠቂና አይ ችግር እንደዚህ ያለው ሰሚ አንቺ ወመሩን እንደዚህ ወደዚህ ሳባ አድርገሽ ተቀመጪና አንዳንድ ነገር እንበላቸውና እሷ ምሳም ማዘጋጅታለሽ ምናምን እየተጫወትን እንትን እንበል ያለውን ነገር ግልጽ ለማድረግ ነው። ያው እንግዲህ ሰሞኑን ትንሽ የሆነ የተፈጠረ ነገር ነበር። እኔም ስሆን የነበረው ነገር ነበር፣ እሷም ስትሆን የነበረው ነገር አለ፣ እናንተም ስትሆኑ የነበረው ነገር አለ። እኔ ሄለን እንደዛ ስትሆኝበት የነበረው ነገር ብዬ ማስበው እኛ ልጁን ጎትተን አመጣን እንደዛ አድርጊ ብለን ከዛ በኋላ ደግሞ ይሄ ነገር ሲመጣብሽ አይ ቲንክ በቃ አንዴ ብያለሁ አይነት ነገር ነው። ይሄንን ነገር ደግሞ ያመጣብሽ አይ ቲንክ በቃ ይሄ ከዚህ በፊት እንትን ዩቲዩብ ላይ የሚያዩ ሰዎችም ውጭ ላይም ጓደኞችም የሚሉሽ ነገር አለ፣ ብዙ ነገር ስምሽን በማይሆን ነገር ምናምን እያጠፉት ስለሆነ በተቻለ መጠን ያለውን ነገር ተጋፍጬ ከያብ ስራ ጋር ብሆን ይሻለኛል የሚለው ነገር አምሮሻል መሰለኝ። አንተ ደግሞ እንዴት እንደሆነ ባላቅም ወይ እኛም አልተረዳህንም ወይ የሆነ ነገርም አለ። አንተ ጨርሻለሁ ትላለህ፣ ልጅቱ ደግሞ እዚህ ጋር ሌላ ነገር እያሳየችን ስለነበር ለእኛ ለምናየው ሰዎች ሌላ ነገር ነው እየፈጠረ የነበረው። እንደኔ እኔ ራሴን ወክዬ ስናገር እኔ ምንድነው ብዙ ጊዜ የተናገርኩትን ነገር ቃሌን በተቻለ መጠን ለማክበር እሞክራለሁ። ያን ቀን ሄዱ ጋር ስናመጣ እርግጠኛ ነህ ወይ ጨርሰሃል ወይ ብለን ጠይቀን ነበር። አዎ ጨርሻለሁ፣ ካልጨረስክ ግን ይሄ ነገር አሁንም እንደ በፊቱ ያቀያይመናል ብለን ተነጋግረን ነበር። ሶ እንደዛ ብለን ሳንጨርስ ይሄ ነገር ተፈጠረ። ልጅቱ መጣች። የሁለታችንን ፍላጎት እኛ እዛ ጋር አንተ ማየት የነበረብህ ነገር እኛ ከሁለታችን ግንኙነት ባንፈልግ ኖሮ አናመጣም ነበር። ያን ቀን እኮ ለምንን ያመጣን እኛ ነን። ተረጋግተህ ማሰብ ነበረብህ ያንን ነገር። ሲቀጥል ሄለን ደግሞ ታውቂያለሽ እኔ ለእውነታና እውነታውን ይዤ ምን ያክል እንደምጋፈጥ ታውቂያለሽ እንጂ ሲቀጥል ማን ጓደኛ ነው ሄድልኝ ዞር በልልኝ እየተባለ ማንም ጓደኛ አይቀጥልም። ግን እኔ ከአንቺ ዞር ብልም እውነታዬን አሳውቄ ነው ዞር ማለት የምፈልገው። ወደ ቁም ነገር ቶሎ የምትገቡበት ነገር ተግባብታችሁ ግን ምንም አይነት እክል ባይኖር ደስ ይላል። ሁሉም ሰው ላይ ሁሉም ፍቅረኛሞች ላይ ሁሉም ትዳር ላይ እንከን አለ፣ እክል ያጋጥማል ምናምን። ተነጋግራችሁ የምትፈቱ ሰው ሳይሰማችሁ እንደዚህ አይነት ሰው ሆኑ እና የነበረኝ ነገር ያ ነው። ሌላ ምንም ነገር አልነበረም። ሶሲ ደግሞ ትቀጥል። ያው እንግዲህ ብለህ ሁሉንም ጨርሰዋል። እኛ የእናንተን አብሮ መሆን ነው የምንፈልገውና ምክንያቱም ከያኔ ጀምሮ ራሱ እኔና ሉለን አንቺ እምቢ ባልሽ ሰዓት ያብንም ያገናኘናችሁ ፋትሽም በደስታሽም ነበር እና ካጠገብሽ ከዚህ በኋላ በእንደዚህ አይነት ጉዳይ በተመሳሳይ ጉዳይ እንድትጎጃ አንፈልግም እና ለዛ ነው ያንን ውሳኔ ወስነን ያብም ደግሞ ወደ አንቺ ህይወት አይምጣ እያልን የነበረው። ግን ደስ የሚለው ነገር ልጅቱም ከዚህ በኋላ ወደ ህይወት አልመጣም ብላ ሄዳለች እና ለዛ ነው እንጂ እኛ ካንተ ጋር ክፋትም ጸብም ኖሮብን አይደለም። ያን ትረዳናለህ ብለን እናስባለን። አልፏል። ዋናው ልጅቱ ከዚያ ነገር መውጣቷ ነው። በመሃል በጸቦች መሃል ውስጥ እኔም ሆነ ሉል ያስከፋናችሁ ነገር ካለ በጣም ይቅርታ እንጠይቃለን። እናንተም ብቻ ሳይሆን ቤተሰቦችንም በጣም ይቅርታ ለሄለን ብለን ነው እንጂ ክፋት ኖሮብን ወይም ሄለንን ደስታ ማየት ሳንፈልግ ቀርተን አይደለም። ብቻ አይደለም። ስለዚህ በጣም ደስ ብሎናል። ያንን በማስመልከት ደግሞ የእናንተን ፍቅር ስለምንፈልግ የእናንተን ደስታ ማየት ስለምንፈልግ ነው በትንሹ ይሄንን ያዘጋጀንላችሁና ሌላ ምንም እኔ የምለው ነገር የለም። እናንተም የተሰማችሁ ነገር ካለ ማውራት ትችላላችሁ። ዛሬ ተረጋግተን እንደዚህ እናወራ ጥሩ ነው። እሺ፣ ያው ቆንጆ ንግግር ነው ያደረጋችሁት ሁለታችሁም። እኛም በጣም እናመሰግናለን፣ በጣም እናከብራችኋለን። ያልጠበቅነውን ነገር ነው ያደረጋችሁት። እኔ ጀስት ቤት እየጠበቁ ነው ምናምን እንደዚህ ነገር ምናምን አስበው ምናምን ብላ ስትነግረኝ የሉ መጀመሪያ ላይ መምጣት አልፈለኩም እውነት ለመናገር። ከዛ ግን ያው ከእሷ ጋር ተነጋግረን ስንመጣ ይህን አልጠበኩም። ግን መጥቼ የሚያዩት ነገር በጣም ደስ የሚል ነው። ለነበረው ግርግር ምናምን ደግሞ እኔም ይቅርታ ጠይቃለሁ። ነገር ግን እንዴት ነው መሰላችሁ እኔ በእናንተ ቦታ በሆን ከዛ ሰው ይሆናል አለ እርዳታው የኔን እርዳታ ሲፈልግ ነው የሚመጣው እያስባለሁ። ትሻል ሶሲ እንደዚህ ይሆን ነው ለብታማከርሽ አለበለዚያ ደግሞ እንድታግዥኝ ይፈልጋሉ ብትልሽ ሊሆን እንድታግዘኝ ይፈልጋሉ። አብስራ እየረበሸኝ ነው ብትል መጠል ትረዷት ትችላላችሁ። ግን እሷ ባመነችበት ነገር ላይ እናንተ ይሄ ነገር ልክ አይደለም ብትላት ይቀበል ያላስብ እናንተም ወደፊት ሜቢ ቆም ብላችሁ ታስቡት። አለበለዚያ ደግሞ የራሳችሁን የሆነ ኑሮ ስትጀምሩ የራሳችሁን የሆነ ትዳር የራሳችሁን የሆነ ነገር ስትጀምሩ የሆነ ሰው ጣልቃ ገብቶ በእናንተ ህይወት ላይ የሆነ እየወሰነ ሲመስላችሁ ይሆናል አይደል? ይከብዳል። እናንተም በእኔ ቦታ ሆናችሁ ብትረዱት ማለት ነው።
ሌላው ነገር ደግሞ እኔ በባህሪ ያቺም ልጅ ድሮ ፍቅረኛ ነች ገብቶሻል በአደባባይ በሰው ፊት ምንም አይነት ነገር ልላት አልችልም በቂ ማለት ያለብኝን ነገር ብያታለሁ ከዛ በኋላ ግን እሷ ሳይቆርጥላት ቀርቶ እየመጣች አፈቅርሃለሁ ምናምን ብትለኝ እኔ ምንም ላደርጋት አልችልም አታፍቅሩኝ አይባልም አትወደድኝ አይባልም ለምን ወደድሽኝም አይባልም ገብቶሻል መናገር ያለብኝን ነገር አንዴ ተናግሬ ጨርሻለሁ ከይሉም ጋር ስመጣ በሚዲያ ላይ የመጣሁት አይደል በድብቅ ከዛሽ ጋር ያለኝን ነገር እያለ ከይሉ ጋር ደግሞ በድብቅ አይደለም የመጣሁት ሶ ያቺም ልጅ እንደምታየው እርግጠኛ ነኝ ምናምን እና ለእናንተም ስነግራችሁ እኔ በእኔ ቦታ ያለው ነው አይደለም ልክሽ የምችለው ልጅቱ ምን ታስባለች ምናምን የሚለውን እኮ እኔ ከእሷ እርግጠኛ ልሆን አልችልም እኔ ግን ከእሷ ጋር ጨርሻለሁ ምንም ነገር የለኝም ተነጋግረን ጨርሰን የፈታነው ነገር ነው ድጋሚ ሊያገርሽባትና ኔክስት ኮል ትመጣ ትችላለች ደግሞ አገርሽቶባት እንደገና ገብቶሻል ያኔ እናንተ መጣችሁ እቺ ልጅ ተመልሳ መጣለች ያብና ዱላ አቁሙ ልትሉና ትችሉ ሌሎ አቁሙ ልትሉና ትችሉ ከዛ እንግል ነው አንድ እዚህ ጋር ላቋርጥ ትቀጥላለህ ማቋረጥህ ነገር ምንድነው አሁን ለምሳሌ በቀጣይ እቺ ልጅ እንዳልከው አገርሽቶባት ብትመጣ ያብ ስራ እንዴት ምናምን ሳትጨርስ ምናምን ልንል አንችልም በድጋሚ ግን መጀመሪያ ነገር ልንገርህ አሁን ሄለን አግዙኝ ሳትላችሁ እንዴት አይነት ነገር ነው ፖይንቱ ሄለን የሆነ ሰዓት ታስታውስ ከሆነ ሰሞኑን አባራ እኛ ነን ጠርተንህ ነው ገባ ጠርተንህ ነው እኛ ወደዚህ ጉዳይ ያስገባን ለዛ ስለሆነ ስለከነከነን ነው እንጂ ከመሬት ተነስተን እኮ አይደለም ለምሳሌ ምንም ሳናገናኝ ሄለን እናንተ በራሳችሁ ወደ ድሮ ተመልሳችሁ ከዛች ልጅ መታ እኮ አይደለም እኔ አንተን ዘልያን እኮ ገባ እኔ ራሴ ጠርቼ ከሄለን ጋር አገናኝቼ እኮ ስለተፈጠረ እኮ ነው ሶሲ ምን የሚያንጨረጨረን እንጂ አሁን ከዚህ በኋላ ልጅቱ ብትመጣ ያልጨረስከው ነገር ምናምን ልንል አንችልም ስልክ እናንተ ጠይቃችሁ ምናምን ጣልቃ ልንገባ እንችላለን እንጂ አሁን በደንብ በስርዓት የምነግርህ ነገር ከዚህ በኋላ ተግባብተናል ይመስለኛል ቤተሰብ ያው ሁላችንም ሰው ተባባል እርግጠኛ የእውነት ብቻ እንደዚህ አክብራችሁ ስላዘጋጃችሁ በጣም ማርኬ አመሰግናለሁ እና አመሰግናለን ሲቀጥል የሰው ልጅ እንዳረዳዱ ይለያያሉ አይዘዌ እኔ ልዑልን እንደማቀው ሌላው ሰው ያውቀዋል ማለት አይደለም እኔ እሷን እንደማቃት ማለት ነው እና ምን መሰላችሁ በየትኛውም ሰዓት ልዑል ነበረ ሶሲም ነበረች ከጎኔ እነሱ ቢናገሩም ልክ ናቸው ምክንያቱም እነሱ በሚያዩት አንግል ነው የሚያወሩት ገባችሁ አይደል እዛ ጋር ጥፋቱን ያያሉ ጥሩ ነገር ሲኖር እንደዚህ ይሄው ጥሩ ነገር አድርገው ይጠብቃሉ ጥፋት ሲኖር ደግሞ ጥፋቱን ነው እዛ ጋር የሚናገሩት እና እነሱም በራሳቸው ልክ አሁን እኔ ወደ ስህተት ሳመራ ዝም ብለው ልክ ነሽ ሊሉ አይችሉም እነሱም በሚያዩት አንግል ያያሉ እኔ ደግሞ በራሴ አንግል ነው ማየው እና እኔ በየትኛውም አጋጣሚ ልዑል ህይወቴ ውስጥ ገብቶ ህይወቴ ደስ ለመበጥበጥ ምናምን መጥፎ ደረጃ ለመሄድ ሞክሮ አያውቅም እና ጀስት እሱ በቃ በሚረዳው አረዳድ እንደ ወንድምነት በቃ በሚያየው አንግል ነው እኔን ከዛ መንገድ ለመመለስ የሚሞክረው እንጂ ሌላ ነገር የኔን ህይወት ለመበጥበጥ ኦር ምንም እኮ እሱ ጋር እዚህ ጋር እኮ እሱን ላይመለከተውም ህይወቴ ላይ የኔ ውሳኔ ነው እና ግን እሱ መንገድ ነው የሚያስይዘኝ እና እንደዛ ነው ሶሲም ከሆነች እህቴ ናት ታውቋታላችሁ እና ሌላ ክፋት የለባትም እናንተም ደግሞ ባያችሁት ነው እናንተንም ደግሞ ሰው እንግዲህ እንዳረዳዱ ነው እና እናንተም ባያችሁት ነው ዛሬ ወሬ ብቻ ሆነ እና ይሄን የመሰለ ጉብል የራሴ አድርጌዋለሁ እና እናንተንም ይቅርታ እንግዲህ ካስከፋችሁ እኔ እውነት ለመናገር እንዲርቁኝ አልፈልግም በቃ ሁለቱም ሌላም ሰው ካለ ይጨመር ሰው ሲኖር ጥሩ ነው እና አንዳንዴ ዝም ያለ ነገር ራሱ ጥሩ አይደለም ብጥብጥ ሊኖር ይገባል ፍቅራችን እዛ ጋር ነው በፈተና ማክል ነው እንዴ መፈተና አለብን እንዴ ኖርማል ከሆነማ ወደፊት ልንለያይ እንችላለን ተጣልተን ምናምን ሊያልቅ ይችላል እነሱ መኖር አለባቸው አንዳንዴ በጥብጡን እኛም በጣም ምንም ማለት አይቻልም ቃሉን ሰጣለች በቪዲዮ አንመጣም ቃሉን ሰጣለች እና በውጪ መጥጣቸው ከቪዲዮ ወቃሽ አይኖረንም እንዴ ስሩን መቋቋም አልቻልንም እና የምናመሰግናለን ምሳ ከበላችሁ ወደዚህ ምሳ በልተን ነው የመጣ ነው አይ ምርጥ ምግብ ሰርተናል አሁን አይደለም እኔ አንድ በፈልገው ነገር አለ ባይዘው እስካሁን ያብ ዘፍኖልኝ አያውቅም ያስቴን ባይዘው
ያለው አስቴርን የወደድኳት የሆነ ሰዓት ላይ እና እሺ እኔ ነገር ማለት ነው ምንም ይለው አይ ለብቻሽ ብቻሽን አይደለም ለሚዲያ የሚሆን አይደለም ማለት ነው እሱ ችግር የለውም ባይዘው የድምጽ ጉዳይ አይደለም እና የአስቴር ግዴታ አስቴር መሆን የለበትም እየጠበቃችሁ ይሄን ምንም ይለው ያገሬ ነው አይደለም እኔ አሁን ስሜቴ ተረብሻል እውነት ለመናገር ይሰጥ በፎቶ ነገር ነው ያየሁት እና በቃ ላር የዘፈን ሙድ ራሱ የለኝ በቃ የሰርግ አድርገው እሺ አይ የምር መስማት ፈልጋለሁ ሰርግና ታዲያ ብቻችሁን ስትሆኑ ከዘፋ ነገር ነው ያማረኝ ምንድን ነው ያማረሽ እንወጣላቸው እንዴ ሶስ መስማት አለባችሁ እንዴ ይዘፈንልኝ ምን የሚለው ሆነ ራሱ ያስቴር ማን ነው እኔ አውቃለሁ ማን መስፈን እንዳለብኝ እሺ ኤዲተር ፈልጋለሁ የሙዚቃ ቲክቶክ ላይ ተቆርጦ ቆሙ እናንተ ቆሙ ጥሩ ነው ጎበዝ የሆነ ኤዲተር ኤዲት አድርጎ ሙዚቃ እሺ ጎ ያሳለፍኩት ህይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ያሳለፍኩት ህይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣ ባህርሽ ማርኮኛል በነገርሽ ባህርሽ ማርኮኛል ካንቺ እንድኖር በፍቅር አስቦኛል ነገር ካምና ይደንፋስ እዚህ ነው አንዴ ተመለሱ እናንተ ፎቶ በስማ የመጀመሪያ በጣም ያስገርማል በጣም የተደሰትኩት እውነት ለመናገር እኔ ቤተሰብ ምን ማለት እንዳለብኝ ዛሬ አላውቅም የማትገመት ሰው ሁን ማለት ሄድን ማሞንች የማትጠበቅ የማትገመት ሰው ሁን ማለት አሁን ካሜራው ተዘግቶ ነው ወይ ነው የምንጠቀመው ወይስ አረ መስራት ይዘጋና አሻል እነዚህ አየሽ ሳያስከፍቱ አዎ ከፍተና ብራ እና ወይን በጥርሳችን እንከፍትላቸው አይቻልም እንዴት አድርገን በቢላ እንከፍታለን በቢላ እንታገል እሺ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ